ጌታነህ እንዳለ ይባላል። ስራና ክህሎት ምክትል ኃላፊ ነኝ። አሁን ቀደም ብለን ለስራ ፈላጊ ወጣቶች ለማስተላለፍ የሞከርነው ሸድ በአልማ ድጋፍ የተሰራ ሸድ ነው። ይህ ሸድ 1.5 ሚሊዮን ብር እየጨረሰ ወደ 19 ክላስ ያለው ሸድ ነውና ይህንን ሸድ ብዙ ጊዜ ጨርሶብናል። ለምልመላ መሰረት አድርገን ምልመላው ፍትሃዊና ነፃ ሆኖ በሁሉም የቀበሌ ግብረ ኃይል ተሳትፎበት ዘርፎቹ ሸድ ሲሰራ አገልግሎት ዘርፍ ሲደመር ማኑፋክቸሪንግ ዘርፍ ስለሆነ ሸድ ላይ ወጣት የምናሳትፈው እነዚህን ዘርፎች መሰረት አድርጎ ማመልከቻ ያስገባል። ሲደመር ደግሞ ለዛ ስራ የሚመጥን ቢዝነስ ፕላን ያቀረበ ነው የምልመላችን መስፈርትና በመጀመሪያ ደረጃ ስራ ፈላጊ የሆነ ይላል። እዛ ቀጥሎ እያለ ከ100% ተሰጥቶት ነው እነዚህ ልጆች አጣርተን ወደ 34 የሚደርሱ ስራ ፈላጊዎችን ሸድ ተጠቃሚ ማድረግ የቻልነውና ቅድም እንዳልኳችሁ 19 ባለሙያ የተሰራ ሸድ ነው። 15ቱ ደግሞ ለሶስተኛ ወገን የተላለፉ እዛ በተጨማሪ የተዘጉ የሚባሉት ናቸውና በድምሩ ቅድም ባለማ 19 ሸድ ብያችኋለሁ። ሲደመር ይሄኛው 15ቱ ለሶስተኛ ወገን የተላለፈ እና የተዘጉ ብለን የለየናቸውን ሸዶች እሱነን ሲጨምር 34 ሸዶችን ተጠቃሚ ያደረግንበት ነባራዊ ሁኔታ አለ። እሱነን በዝርዝር ወደ ዘርፉ ለመግባት ያክል በአገልግሎት ዘርፍ 16 ወጣቶች ተሳታፊ አድርገናል። በማኒፋክቸሪንግ ዘርፉ 18 በድምሩ 34 ወጣቶችን እዚህ ሸድ ተጠቃሚ ለማድረግ ዛሬ ላይ አብለን የጀመርነን። ነገ ደግሞ እነዚህን ወጣቶች አስገብተን በስራ ደረጃ ለአንድ ሳምንት ለሁለት ሳምንት ስራ የነበራቸው ሞባይል ቤት ወይም ደግሞ እንትን የጀመሩ ሰዎች ስራ የጀመሩትን ሰዎች ለአንድ ሳምንት ጊዜ ሰጠን። ስራ ፈላጊ የሆኑትን ደግሞ ከሁለት ሳምንት እስከ 3 ሳምንት ጊዜ ሰጠን። ወዲያው ስራ እንዲጀምሩበት፣ ተዘግቶ መቀመጥ የለበትም፣ ለሌላ ሰው መከራየት የለበትም። ራሳቸው ስራ እንዲጀምሩበት ነውና አላማው። በዛ መሰረት የስራቸውንም ሁኔታ እንከታተላለን ማለት ነው። በእንትን ደረጃ ማለት ነው። በተዋጽኦ ደረጃ የሴቶች ተጠቃሚነት ከዚህ ወጣቶች ወደ 10 ስራ ፈላጊዎች አብረው የተካተቱበት ሴቶች ተዋጽኦ 10 ከ34ቱ 10 ከዛ ውጭ ከዛም በተጨማሪ ደግሞ እኒህ አካል ጉዳተኞች ወይም በስፔሻል ኬዝ ተብሎ የቅድሚያ መልመለው ላይ ሁሉ የሚሰጣቸው ወጣቶች አሉና 4 አካል ጉዳተኛ መስማት የተሳነው 4 ግለሰቦችን አብረን አካተን በዚህ ምልመላ ያስተላለፍንበት መንገድ ነው ያለው። ይህንን አደረግነን እንጂ ውላቸው ያለፈባቸው ወደ 120 የሚደርሱ ሸዶች አሉ። ከዚህ በተጨማሪ ማለት ነው እነሱንም ይዘን ቀጣይ እነዛን እያስወጣን እየተካን ሌላ ስራ ፈላጊዎችን ተሳታፊ የምናደርግበት አሰራር ይኖረናል። ለዛሬው በቃል ብዬ አስባለሁ።